ፈተና በ2015 እና 2016 የትምህርት ዘመን በኦሮሚያ ውስጥ ህዝባዊ አመጽ በተከታታይ ስለሚደረግና ትምህርት ቤቶችም ስለሚዘጉ የመማር ማስተማሩ ሂደት በአግባቡ አልተካሄደም። ተማሪዎቹም በተቃውሞ ወደ ግንባር ቀደምትነት ስለሚሳተፉና ልባቸው ትምህርት ላይ ስላልነበር የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና ወይም ኢንትራንስ ኤግዛም ለመውሰድ በቂ ዝግጅት እንዳላደረጉ ግልጽ ነው። በዚህ ምክንያት መንግስት ፈተና በሚሰጥበት ቀን እንዲራዘም ጥያቄ ያቀረብን። ይህንንም መጀመሪያ በመንግስት ባለስልጣናት በኩል ለማሳመን ተሞከረ። በመቀጠል የተማሪ ቤተሰቦች በአካባቢያቸው ወደሚገኙ ትምህርት ቢሮዎች በአካል ሄደው እንዲማጸኑ ተደረገ። መንግስት ግን በእምቢታው ጸና። ይልቁንም ፈተናው በተባለው ጊዜ በመስጠት ትግል ላይ የነበሩና ያልተዘጋጁ ተማሪዎችን ላለመቀበል እንደ መልካም አጋጣሚ ለመጠቀም ፈለገ። መንግስት በውስጥ የሚደረገውም ተማጽኖ ለመስማት ፈቃደኛ አለመሆኑን ስንረዳ ፈተናው እንዲራዘም በግልም በሚዲያም ጠይቀን እምቢ የሚሉ ከሆነ ፈተናውን የሚያደናቅፍ እርምጃ እንደምንወስድ አሳወቅን። ይህንን ስንል መንግስት በተለመደው የአመጽ ስልት ፈተናውን ለማደናቀፍ ያሰብን መሰለው። ነገር ግን በፈተና ቀን አመጹ ቢኖር የሚያውከው የኦሮሚያን ክልል ብቻ ስለሆነና የሚጎዱት በመንግስት ላይ ሲያምጹ የነበሩ ተማሪዎች ስለሚሆኑ መንግስት እንደ መልካም አጋጣሚ ሳይቆጥረው አልቀረም። እኛ ግን ሌላ እቅድ ነበረን። ይህንንም ለመንግስት ግልጽ አደረግን። ስልታችን ፈተናውን ከቀኑ በፊት በማህበራዊ ሚዲያ ለጥፎ ማክሸፍ እንደሆነ በግልጽ አስጠነቀቅን። መንግስት ግን ፈተናውን ማውጣት እንደማንችል በማሰብ ለጥያቄያችን መልስ ሳይሰጥ ቀረ። ከዚያም ፈተናውን አውጥቶ ለላከልን ሰው እስከ 100,000 ብር እንደምንሰጥ በፌስቡክ አስታወቅኩኝ። አንዳንድ ባለሀብቶች እኛ እንዳልነው ፈተናውን ማውጣት የሚቻል ከሆነ የገንዘቡን መጠን ወደ ሚሊዮን ብር ከፍ እንድናደርገውና ወጪውንም እንደሚሸፍኑ ቃል ገቡ። ይህንንም በፌስቡክ በኩል ለጠፍኩት። ለፈተናው አንድ ሳምንት ገደማ ሲቀረው የተለያዩ ሰዎች ፈተናውን መላክ ጀመሩ። የሚላኩት ግን በብዛት የውሸት ነበሩ። ያለፉትን ዓመታት ፈተና ቀኑን በመሰረዝ ሊያታልሉኝ ሞከሩ። ከዚህ የተነሳ የተላኩትን በሙሉ በጥርጣሬ መመልከት ጀመርኩ። መጀመሪያ ላይ እየመጡ የነበሩ ፈተናዎች ከወረቀት ላይ ስካን የተደረጉ ሲሆን ኋላ ግን ከኮምፒውተር የወጣ ወይም ሶፍት ኮፒ መምጣት ጀመረ። ጥርጣሬያችን እንዳለ ሆኖ ፈተናውን እጃችን እንደምናስገባ ከፍተኛ ተስፋ ስለነበረን በሚዲያ በኩል እንደምናከሽፈው መዛታችንን ገፋንበት። ጥቂት ቀናት ሲቀሩ የሚላኩልን ፈተናዎች በአብዛኛዎች እየተመሳሰሉ ስለመጡ እውነተኛውን ስለማግኘታችን እምነታችን ጠንካራ ሆነ። 100% እርግጠኛ መሆን ስላለብን ፈተናዎቹ ለክልሎች እስኪከፋፈሉ ጠብቀን እኛ ጋር ከደረሱት ጋር ማመሳከሩን መረጥን። በዚህ መሰረት 3 ቀን ሲቀረው ፈተናው ከፊንፊኔ ወደ ክልሎች ሲላክ የምናምናቸው ሰዎች አውጥተው ልከውልን እጃችን ላይ ካለው ጋር አመሳክረን አረጋገጥን። በመቀጠል የመንግስት አካላትን አነጋግረን ፈተናው እንደደረሰንና ወደ ሌላ ጊዜ ካላዘዋወሩ በማህበራዊ ሚዲያ በማሰራጨት እንደምንገደድ ብንነግራቸውም አላመኑንም። በፈተናው ዋዜማ አንድ የትምህርት ሚኒስቴር ባለስልጣን ስልክ አግኝቼ የደረሰኝን ፈተና ቅጂ ስልክለት በፈተና አስተዳደር ውስጥ ያለ ሌላ ሰው አነጋግሮ የላኩለትን አሳይቶ ለማረጋገጥ ሞከረ። ካረጋገጡ በኋላም የመንግስት ከፍተኛ ባለስልጣናት ማሳመን ስላልቻሉ የመጨረሻውን ማስጠንቀቂያ በፌስቡክ በኩል ለጠፍን። የመንግስት ባለስልጣናት ፈተና ወጣ የሚለው ወሬ ሐሰት መሆኑን በሚዲያ እየወጡ ተናገሩ። ከዚያ በላይ ከነርሱ ጋር መድከም እንደማያስፈልግ በማመን የፈተናውን የመጀመሪያ ገጽ በማህበራዊ ሚዲያ ላይ ለጠፍኩት። የመንግስት ሰዎች አሁንም በመገናኛ ብዙሃን በመቅረብ ፈተና አልወጣም፣ የተለጠፈ ያለው የውሸት ነው በማለት መግለጫ ሰጡ። የመጀመሪያ ቀን ለመስጠት የታቀዱት 2 ፈተናዎች ሂሳብና እንግሊዘኛ ሙሉን ሰዎች ሰርተው የላኩልኝን ከነመልሶቻቸው ጋር አያይዤ ለጠፍኩት። መንግስት ግን አይኑን ጨፍኖ ጧት ፈተና መስጠት ጀመረ። ተማሪዎች ምሽት ላይ የፈተና ጥያቄዎችን ከፌስቡክ ገልብጠው ስለሄዱ ያንኑ በመልስ ወረቀቱ ላይ መሙላት ጀመሩ። ላላገኙትን አስተላለፉ። ሲፈትኗቸው የነበሩ መምህራን
ያዩትን ለአለቆቻቸው ስላሳወቁ በመጨረሻም ቢሆን መንግስት ፈተናውን ለመሰረዝ ተገደደ። እኛም ግንቦት 22 ቀን 2008 ዓ.ም ፈተናውን የማክሸፍ ዘመቻ በድል መወጣታችንን አሳወቅን። የፈተናው እርምጃ የቄሮ ትግል ወደ ሌላ ደረጃ ከፍ አደረገው። እስከዚያ ጊዜ ድረስ የምናደርገው ጫና በኦሮሚያ ክልል የተገደበ ነበር። ፈተና መውጣቱ በመላው ሀገሪቱ ያሉ ትምህርት ቤቶችን ስላወከ የቄሮ ትግል በሁሉም ክልሎች የተማሪ ቤተሰቦች ቤት በመግባቱ የኔና የቄሮ ስም የወሬ ማሟሻ ሆነ። ልክ እንደ ማስተር ፕላኑ የመንግስት እጅን ጠምዝዘን ፈተናው እንዲሰረዝ ማስገደድ መቻላችን ለቄሮ ትግል የሚሰጠው መልካም አስተያየት እጥፍ ድርብ እንዲሆን አደረገ። አዲስ የሚዘጋጀው ፈተና ቢያንስ በ2 ወራት እንዲራዘም ጠየቅን። መንግስት በ1 ወር ለማራዘም ስላቀደ በእቅዱ እንድንስማማ አንድ ከፍተኛ ባለስልጣን ወደ አሜሪካ ልከው ተማጸኑኝ። ጉዳዩ ከዚህ የበለጠ መክፋት የትምህርት ዘመኑን በማቃጠል ቤተሰብና ተማሪዎችን ሊያስቀይም ይችላል ብለን ስለጠረጠርን የመንግስትን ተማጽኖ ተቀበልን። አዲስ ፈተና ለመስጠት ያስታወቁት ቀን ከኢድ በዓል ጋር የመገጣጠሙ እንዳይቀይሩት በጠየቅናቸው መሰረት ከበዓሉ ቀን ለማሳለፍ ተስማሙ። ፈተናውን ለማውጣት በሚደረገው ትግል አንድ አስቂኝ ገጠመኝ ተከሰተ። በወቅቱ ጓደኛዬ ገመቹ ገልገሉ ሊያገባ እየተሰናዳ ነበር። ከሰርጉ በፊት በነበሩት ወራት በኦሮሚያ ሰፊ ህዝባዊ አመጽ ይካሄድ ስለነበር ውጭ ሀገር ያለው ህዝብ ልብ ወደ ሀገር ቤት አድልቷል። ገመቹ አንድ ቀን በሰርጌ ቀን የህዝቡ ሐሳብ እንዳይበታተን እባክህ ቄሮ እረፍት እንዲወስድ አድርግልኝ ብሎ በቀልድ መልክ ለመነኝ። የሆነው ግን በተቃራኒው ነበር። ፈተናውን ያወጣንበት ዋዜማና ሰርጉ ተገጣጠመ። ሙሽሮቹ ሲገቡ አዳራሽ ውስጥ ተቀምጬ ፈተናውን በኮምፒውተር እየለጠፍኩ ነበርና ቀና ስል ከገሜ ጋር አይን ላይን ተጋጨን። ጭንቅላቱን በአግራሞት እየነቀነቀ ነገሩን አረጋጋልኝ ባልኩት የባሰውኑ አጋጋልከው ጭራሽ ኮምፒውተር ይዘ ሰርጌ ወደ ቢሮ ቀየርክልኝ ሲል ቀለደ። ታላቁ ሰልፍ የማስተር ፕላኑን ትግል በድል ማጠናቀቅ ያስገኘልንን ሞራል በመጠቀም የፖለቲካ እስረኞችን ለማስፈታት በየካቲት 2008 ዓ.ም የተጀመረው ዘመቻ ግንቦት ላይ ደግሞ ፈተናውን ማክሸፍ በመቻላችን ተጋግሎ የበለጠ ቀጠለ። ነገር ግን ጊዜው እየረዘመ በሄደ ቁጥር ተቃውሞ ቀድሞ እንደነበረው በሁሉም ቦታዎች መሆኑ እየቀነሰ ሄደ። በተለይም ክረምት መምጣቱና የአዝመራ ወቅት መድረሱ አርሶ አደሩ በተቃውሞ መሳተፉን ቀንሶ በማሳው ላይ እንዲያተኩር አስገደደ። እንደ ሐረርጌ ባሉ አንዳንድ ዞኖች ግን አመጹ ተባብሶ በመቀጠል ከፍተኛ መስዋዕትነትን አስከተለ። ህዝቡ እል ውስጥ በመግባት ከሰላማዊ ትግል ስልቶቹ እየወጣ የመንግስትን ጦር በጉልበት ወደ መጋፈጥ ተሸጋገረ። ለምሳሌ በጋራ ሙለታ ዶጉ ዞን በግራዋ ወረዳ ለገሐረዋ የተባለ ቦታ ፋጡማ አህመድ አባድር የምትባል ሴት የመንግስት ወታደር በዘነዘና በመምታት ክላሽ እስከ መቀማት ደረሰች። በአወዳይና በሌሎች ቦታዎች ግጭቶች ተከስተው የብዙ ሰዎች ህይወት ለአደጋ ተጋለጠ። ይህ ሁኔታ የስልት ለውጥ እንድናደርግ አስገደደን። ህዝቡም ከተበታተነ ይልቅ የተቀናጀው ተቃውሞ ማድረግ እንደሚያስፈልግ ወተወትን። የቄሮ አስተባባሪዎች በጉዳዩ ላይ ተወያይተን በተበታተነ መልኩ የተደረገ ያለው አመጽ ከጥቅሙ ይልቅ ጉዳቱ እያመዘነ ስለሆነ አገር አቀፍ የተቀናጀ ተቃውሞ እንዲዘጋጅ ተወሰነ። ከዚህ ውሳኔ በመነሳት በመላው ኦሮሚያ በአንድ ቀን ሰላማዊ ሰልፍ ለመጥራት ዝግጅት ተጀመረ። ይህ አጠቃላይ ሰልፍ አስፈላጊ የሆነባቸው 4 ምክንያቶች ነበሩ። አንደኛ፣ ተቃውሞ በተበታተነና በተቆራረጠ መልኩ መቀጠሉ በንቃት እየተንቀሳቀሱ ያሉ አካባቢዎች ብቸኝነት ተሰምቷቸውና ተስፋ ቆርተው ከትግል ሊወጡ ስለሚችሉ። ሁለተኛ፣ አንዱ ዞን ሲቃወም ሌላው ዝም ማለቱ በዞኖች መካከል ቅሬታና ጥርጣሬ ሊፈጥር ስለሚችል። ሶስተኛ፣ ተቃውሞ በቀጠለባቸው ዞኖች ከሰላማዊ ትግል ስልት በመውጣት ወደ ብጥብጥ መሸጋገር ከጥቅሙ ይልቅ ጉዳት ስላለው ፈር ማስያዝ በማስፈለጉ።
አራተኛ በመጨረሻና ወሳኙ ምክንያት የቄሮ እንቅስቃሴ የደረስንበት ደረጃና ህዝቡን አቅም ለመገምገም ነበር። አንድ ሰላማዊ ትግል እያደገና እየጠነከረ ከሄደ መነሻው ላይ ከነበረበት የተቃውሞ ደረጃ ላይ የንቅናቄ ደረጃ ይሸጋገራል። ይህ የሚታወቀው በተቃውሞ ላይ የሚሳተፉ የህዝብ ቁጥር ስብጥርና የመሬት ስፋት ከጊዜ ወደ ጊዜ እየጨመረ ከሄደና ተቃውሞውን ያለማቋረጥ ማካሄድ ከተቻለ ነው። ከላይ እንደተገለጸው በ2008 ዓመተ ምህረት ክረምት መጀመሪያ አካባቢ ተቃውሞ በተቆራረጠ መልክ ሲካሄድ በመቆየቱ የቄሮ እንቅስቃሴ እያደገ ስለመምጣቱና በመላው ኦሮሚያ ሰፊና ጠንካራ የሆነ ድጋፍ መፍጠሩ ላይ ጥርጣሬ ነበር። መንግስትም የትም አትደርሱም በሚል የፕሮፓጋንዳ ዘመቻ ህዝቡን ተስፋ ለማስቆረጥ ሞከረ። በመሆኑም የንቅናቄያችንን አቅም ለመገምገም የመንግስት ፕሮፓጋንዳ ለማክሸፍና ህዝቡ በቄሮ ላይ ያለውን እምነት ለማጠናከር አጠቃላይ ተቃውሞ ሰልፍ በመጥራት ስኬት ለማረጋገጥ ጠንካራ ዝግጅት ተደረገ። በዚሁ መሰረት እንደ አውሮፓውያን አቆጣጠር ኦገስት 6 ቀን 2016 ዓ.ም ወይም ሐምሌ 30 2008 ዓ.ም በመላ ኦሮሚያ የተቃውሞ ሰልፍ ለመጥራት ወሰንን። ይሁን እንጂ ቀኑ ረዘም ላለ ጊዜ አስቀድሞ እንዳይገለጽ ከስምምነት ተደርሶ ትኩረቱ ከአገር ውስጥ አደረጃጀትና በሚዲያ በኩል ህዝቡን ማዘጋጀት ላይ ሆነ። አስቀድሞ ያልተነጋገርንበት ምክንያት መንግስት በአግባቡ ተዘጋጅቶ ለማክሸፍ ጊዜ እንዳያገኝ ነበር። ዝግጅቱ ከተጠናቀቀ በኋላ ሰልፉ አንድ ሳምንት ሲቀረው ቀኑ በይፋ ታወጀ። ሰፊ የሚዲያ ዘመቻ ማካሄዱም ቀጠለ። ለማህበራዊ ሚዲያ ዘመቻ #ግራንድ ኦሮሞ ፕሮቴስት የሚለው ሃሽታግ ተመረጠ። ይህ ታላቅ ሰልፍ ለወደፊት የኦሮሞ ትግል እንዴት ወሳኝ እንደሆነ ደጋግመን ገለጽን። ለድጋፍ ሰልፉ እየተደረጉ ያሉ ዝግጅቶች የሚያሳዩ ፎቶዎችና ቪዲዮዎችን ፌስቡክ ላይ በመለጠፍ ሌሎች ቦታዎች ዝግጅታቸውን እንዲያፋጥኑ አበረታታን። ለታላቁ ተቃውሞ ጥሪ የተላለፈና የሰልፉ ቀን በጣም ስለተቀራረበ ህዝቡ ለመስማትና ለመዘጋጀት በቂ ጊዜ ስለማይኖረው አይሳካም የሚል ጥርጣሬ ነበረን። በህዝቡ ውስጥ ያሉት አስተባባሪዎች ግን ከጥሪው አስቀድመው ውስጡን ሲያደራጁና ሲቀሰቅሱ ስለነበር ለስኬታማነቱ ጽኑ በሆነ ራስ መተማመን አዳበሩ። ለሰልፉ መሳካትን እኛ ካደረግነው ዝግጅት በተጨማሪ የመንግስት እርምጃ ትልቅ ሚና ነበረው። የወቅቱ የኦሮሚያ ክልላዊ መንግስት ፕሬዝዳንት ሙክታር ከድርና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመገናኛ ብዙሃን ተከታትለው በመቅረብ ምንም አይነት ሰላማዊ ሰልፍ አልተጠራም፣ ሰላማዊ ሰልፍ የሚወጣ ሰው ላይ የማያዳግም እርምጃን ወስዳለን በማለት ህዝቡን በማስፈራራት ሰልፉን ለማስቀረት የሰጡት መግለጫ የሰልፉን ጥሪ በኢንተርኔት ላሳየው የገጠሩ ህዝብ ከጆሮ እንዲደርስ አደረገ። የበታች ካድሬዎች የፕሬዝዳንቱንና የጠቅላይ ሚኒስትሩን መመሪያ በመከተል በገበያ ቀናት የድምጽ ማጉያ ይዘው እሁድ ምንም አይነት ሰልፍ የለም በማለት ኢንተርኔት፣ ሬዲዮና ቴሌቪዥን ስለሌላቸው ገበሬዎች አደረሱልን። ህዝቡም ሰዎቹ የሚያወሩት ስለምን ሰላማዊ ሰልፍ ነው በማለት ሲጠይቅ ቄሮቹ ጉዳዩን በጆሯቸው ሹክ በማለት እንዳይቀሩ ይነግሯቸዋል። ከቄሮ አስተባባሪዎች የግንኙነት ማዕከል አንዱ ስለነበርኩ መረጃዎችን በመቀበልና በማስተላለፍ ተጠምጄ እንቅልፍ ምተኛው ቢበዛ በቀን 2 ሰዓት ብቻ ነው። ወቅቱ በሰሜን አሜሪካ ያሉ ኦሮሞዎች የእግር ኳስ ጨዋታ ኦሮሞ ሶከር ፌዴሬሽን ኦፍ ኖርዝ አሜሪካ ስለነበር ውድድሩን ለመሳተፍ ከተለያዩ ቦታዎች የመጡ ሰዎች ኦኤምኤን ቢሮ በመምጣት ያግዙኛል። ያለውን ዝግጅት ለመከታተልና ለማበረታታት ብዬ የሀገር ውስጥ አስተባባሪዎችን በማነጋገር በማህበራዊ ሚዲያ እንቅስቃሴ ላይ በመሳተፍ እንዲሁም በመገናኛ ብዙሃን ላይ ቀርቤ በትንታኔ መልክ ህዝቡን በማነሳሳት ስራ ተወጥሬ ለእንቅልፍ የሚተርፈኝ ሰዓት በጣም ትንሽ ነበር። ያለኝን አጭር ሰዓት እንኳን በየመሃሉ እየቆራረጥኩኝ ሸለብ ብላለሁ እንጂ አከታትዬ አልተኛም። በዚህ መሃል አርፋሴ በመተይዛ ወደ ሆስፒታል እንደምትሄድ መልእክት ላከችልኝ። እጄ ለጥቂት ጊዜ ተቀመጥኩና አስቸኳይ ጉዳይ ሲመጣ ወደ ቢሮ ተመለስኩኝ። ከአንዱ ስራ ወደ ሌላ ሲሸጋገር
ልጄ ኦሮሞ እኔ በሌለውበት ለሰልፉ ጥቂት ቀናት ሲቀሩት ተወለደ። አርፋ ሲያጠገቧ እንድገኝ ብትፈልግም ሁኔታዬን ተረድታ የልጃችንን ፎቶ ላከችልኝ። እኔም ሮጬ ሄጄ ልጄን አቅፌ ሳምኩት። ከአንድ ሳምንት ሰዓት ባልሞላ ጊዜ አብሬያቸው ቆይቼ ወደ ቢሮ ተመልሼ ስራዬን ቀጠልኩኝ። የኦሮሞን የእግር ሹራብ አሻራ ፌስቡክ ላይ ለጥፌ ደስታዬን ለህዝቡ አጋራሁኝ። በዚህ ሁኔታ ታላቅ ሰልፍ በሚካሄድበት ቀን እየቀረበ ሲመጣ መንግስት በዲፕሎማቶች በኩል በማነጋገር ሰልፉ እንደማይቀርና ያለምንም ሁከት ሙሉ ለሙሉ በሰላማዊ መንገድ እንደሚካሄድ አስረዳሁኝ። መንግስትም የኃይል እርምጃ እንዳይወስድ ብናስጠነቅቅም የመንግስት አካላት ግን ምላሽ የተከፋፈለ ነበር። በመከላከያ በኩል ሰልፈኞቹ ሁከት እስካልፈጠሩ ድረስ ምንም አይነት እርምጃ እንደማይወስዱ ቃል ገቡ። በደህንነት መስሪያ ቤቱ በኩል የመጣው ምላሽ ግን ማስፈራሪያ ያዘለ ነበር። የፖለቲካው ክንፍ የጠቅላይ ሚኒስትሩ ጽሕፈት ቤትና ፓርቲው እርስ በርሱ የሚጋጭ አቋም አንጸባረቁ። መጀመሪያ ሊያስፈራሩን ሞከሩ። በመጨረሻ ግን የኃይል እርምጃ እንደማይወስዱ ጠቆሙ። በተቃውሞ ዋዜማ ኦገስት 5 ኦኤምኤን ላይ ቀርቤ የመጨረሻውን የጥሪ መልእክት አስተላለፉ። የዚህን ሰልፍ አስፈላጊነት አጽንኦት ሰጥቼ በመናገር ህዝባችን ወጣት፣ ሽማግሌ፣ ወንድና ሴት ሳይል በሰልፉ ላይ በመሳተፍ የቄሮን ጥያቄ በሰፊው ህዝብ ጥያቄ መሆኑን እንዲረጋገጥ ጥሪ ያቀረብኩ። በሰልፉ ላይ የሰላማዊ ትግልን ስነ ምግባር መከተል አስፈላጊ መሆኑን አበክሬ ተናገርኩ። ይህ ሰልፍ የኦሮሞ ህዝብ ፍትሃዊነት ጥያቄዎች በሰላማዊ መንገድ ብቻ ለማስመለስ እንደሚታገል ለዓለም የማስተዋወቅ ዕድል መሆኑን በመጠቆም የጦር መሳሪያም ሆነ የትኛውም አይነት ስለታም ነገር ሌላው ይቅርና ዱላ እንኳን ይዘው እንዳይወጡ ምክረ ሐሳብ አቀረቡ። በሚያሰሟቸው መፈክሮች ውስጥ ሌሎች ብሔሮችን ከሚያስቀይሙ ቃላት እንዲቆጠቡ፣ የእምነት ቦታዎችን፣ የንግድ ድርጅቶችና ሌሎች ብሔሮችን ንብረት እንዲጠብቁ አሳሰብኩኝ። እውነት አለን፣ በአንድነት እንታገላለን፣ በስትራቴጂ እንመራለን፣ እናሸንፋለን በማለት በስሜት የተሞላ ንግግሬን አጠናከርኩ። መልእክቱ በቴሌቪዥን እንደተላለፈ አንድ የሰላሌ አዛውንት ልጃቸውን በማስደወል እንዲሁ ባዶ እጃችሁን አንጠልጥላችሁ ውጡ ነው የምትለን ብለው ቁጣና አግራሞት በተሞላበት ድምፅ ጠየቁኝ። አቦ እኔ ያለ ሽመል አንድ ቀን ከቤት ወጥቼ አላውቅም። ገበያም ሆነ ስብሰባ የሚሄደው ሽመሌን ይዤ ነው። ሽመሌን ቤት ትቼ ወጣው ማለት ወንድነቴን ትቼ ወጣው ያክል ይሰማኛል። ውሻ ቢያባረረኝ ወይም እባብ እግሬ ላይ ቢጠመጠም በምን እከላከላለሁ አሉ። እኔም ያለ ዱላ መውጣት ለምን እንዳስፈለገ ጊዜ ወስጄ አስረዳዋቸው። ሽማግሌው ይሆናል ወይም አይሆንም አላሉም። ከሰልፉ በኋላ ልጃቸውን ስጠይቀው ሽማግሌው ጠዋት ምንም ሽመል ይዘው እንዳልወጡ፣ ከተማ ሲደርሱ ግን እንጨት ከአጥር ላይ መዘው ይዘው ሰልፉን እንደተቀላቀሉ ነገረኝ። የሰላማዊ ሰልፍ ወይም ደግሞ የገበያ ዕቀባ ዘመቻ ስናውጅ አንድ አመል የሆነብኝ ነገር ነበር። ዘመቻው ከታወጀበት ቀን ጀምሮ ያለ በቂ እንቅልፍ እሰራለሁ። ልተኛ ብል እንኳን ረጅም ጊዜ እንቅልፍ ውስጥ መቆየት አልችልም፣ ቶሎ ነቃለሁ። በዘመቻዎቹ ዋዜማ ሰውነቴ ቢደክምም ጭራሽ እንቅልፍ የሚባል ባይኔ አይዞርም። ሌሊቱን ቁጭ ብዬ አድሬ ጠዋት ላይ ሰልፍ ሲወጣ ወይም ደግሞ ዕቀባው መጀመሩን የሚያሳይ ፎቶና ቪዲዮ እንደደረሰን ሳላስበው ጭልጥ ያለ እንቅልፍ ይወስደኛል። ዘመቻ ስናስብ ስኬቱ በጣም ስለሚያሳስበኝ ስለመሳካቱ የማረጋገጫ ፎቶ እንደተላከልኝ መሬት ላይ ይዘረራል። በታላቅ ሰልፍ ዋዜማም ከአስተባባሪዎቹ ጋር መረጃ ስለምንለዋወጥ አድረን ሀገር ቤት ማልዶ ሊነጋጋ ሲል ህዝቡ ከብዙ አቅጣጫ ወደ ሰልፉ ቦታ እየሄደ እንደሆነ ከሚደርሱኝ ዘገባዎች አረጋገጥኩ። እንደተለመደው ሌሊቱን ሙሉ እምቢ ያለኝ እንቅልፍ መጥቶ በተቀመጥኩበት ወንበር ላይ አጋደመኝ። ትንሽ የለብ እንዳደረገኝ ቢሮ ተሰብስበው የነበሩ ሰዎች በደስታ ሲጮሁ ቀሰቀሱኝ። ይህንን ሰልፍ ስንጠራ ግባችን ከመንግስት ጋር ብቻ ሳይሆን ሰልፉ እንደማይሳካ ሲያሟርቱብን ከነበሩ የኦሮሞ ግለሰቦችና ቡድኖችም ጋር ነበር። ቢሮ የተሰበሰቡ ሰዎች በከፍተኛ ጭንቀትና ጉጉት መንጋቱን ሲጠባበቁ ቆይተው
መላ ኦሮሚያ በሰልፈኞች መጥለቅለቁን ሲያዩ በደስታ ራሳቸውን መቆጣጠር አቅቷቸው ነበር የሚጮሁት። ፌስቡክ ገብቼ የሚመጡ መረጃዎችን እየሰበሰብኩ መለጠፍ ጀመርኩ። ፌስቡኬን በ7 ኮምፒውተሮች ከፍቼ ከሌሎች 6 ሰዎች ጋር ሆነን ለመለጠፍ ብንሞክርም እየመጣ ያለው መረጃ ፍጥነትና የሚለጠፈው ሊመጣጠን አልቻለም። ኮምፒውተሮች እየጋሉ አጥፍተን መልሰን መክፈት ነበረብን። ከጠዋቱ 3 ሰዓት ሲሆን ቢያንስ ከ200 ባላነሱ ከተሞች ላይ ሰልፎች መደረጋቸውን በፎቶና በቪዲዮ ማስረጃ ማረጋገጥ ቻልን። ከፊንፊኔ በስተቀር በብዙ ቦታዎች በሰልፉ ሰላም ተካሄደ። ታላቁ ሰልፍ በታቀደበት ወቅት በፊንፊኔ መካሄድ አለበት ወይ የለበትም የሚል ክርክር ነበር። አገዛዙ የቄሮን ስም ለማጠልሸትና አጀንዳ ለማስቀየር የብሔር ግጭት ሊፈጠር ይችላል የሚል ስጋት ነበረን። የፊንፊኔ አስተባባሪዎች ግን ኦሮሚያ በሙሉ ወጥቶ እኛ ፊንፊኔዎች አለመውጣታችን ዋና ከተማችንን ያስረከብን ይመስላል በማለት ለመውጣት ወሰኑ። በዕለቱም በሺዎች ወደ መስቀል አደባባይ ተመሙ። እዚያ ሲደርሱ የፌዴራል ፖሊሶች በሰላማዊ ሰልፈኞች ላይ ከፍተኛ ድብደባ በመፈጸማቸው ሰልፉ ቢበተንም ወደ ዞኖች መሄድ የተከለከሉ ዓለም አቀፍ ዜና አውታሮች ለሰልፉ ሰፊ ሽፋን መስጠት ችለዋል። በሌሎች ከተሞች ጠዋት ላይ በአብዛኛው ሰላማዊ ነበር። ህዝቡ እንደታቀደው ምንም አይነት የጦር መሳሪያ ሳይዝ ወጣ። የመንግስት ፖሊስና ወታደሮችም ከተወሰኑ ቦታዎች በስተቀር ኃይል አልተጠቀሙም። ነገር ግን ህዝቡ ሰልፉን አጠናቆ ወደ ቤቱ መመለስ ሲጀምር ወታደሮች ተኩስ ከፍተው ተበታትነው ሲሄዱ የነበሩ ብዙ ንጹሃንን ገደሉ። በደረሰን መረጃ መሰረት መንግስት መጀመሪያ ሰልፉ አይሳካም ብሎ ስላሰበ የኃይል እርምጃ ከመውሰድ ታቅቦ ነበር። በኋላ ግን በመጣው ህዝብ ብዛትና በመላው ኦሮሚያ መሆኑ ስላስደነገጠው ከፍተኛ የኃይል እርምጃ በመውሰድ መቀጣጫ ለማድረግ ወሰነ። ይህንን ውሳኔ በዋናነት ያስተላለፈው የደህንነት መስሪያ ቤቱ እንደሆነ ማወቅ ቻልን። በብዙ ቦታዎች ሰዎች የተገደሉት ህዝቡ አጠገብ በነበሩ ወታደሮች ሳይሆን በየፎቆች ውስጥ የተደበቁ አልሞ ተኳሾች ነው። በዕለቱ ማታ ባጠናቀርነው ዘገባ መሰረት በከተማና በገጠር ከ350 በላይ ቦታዎች ሰልፎች እንደተደረጉ አረጋገጥን። በዚያ ዕለት ቢያንስ 200 ሰዎች ተሰውተዋል። ምንም እንኳን መስዋዕትነት በጣም ብዙ ቢሆንም ሰልፉን ስንጠራ ካቀድነው የተጎጂዎች ግምት ያነሰ ነበር። ሰልፉን በመላ ኦሮሚያ ማካሄድ ከተቻለ ከአገዛዝ የጭካኔ ባህሪ አንጻር ከ500 እስከ 1000 ሰዎች መስዋዕት ሊሆኑ እንደሚችል ገምተን ነበር። ታላቁ ሰልፍ ብዙ ዋጋ ቢያስከፍልንም መሳካቱ ለቀጣዩ የትግል ምዕራፍ ከፍተኛ ጠቀሜታ ነበረው። ትግሉ ከተቃውሞ ወደ ንቅናቄ ደረጃ መሸጋገሩን አሳይቶናል። በሌላ አነጋገር ትግሉ በተቆራረጠና በተበታተነ መልኩ ጥቂት የማህበረሰብ ክፍሎች የሚያካሂዱት ተቃውሞ ሳይሆን ሰፊውን የህብረተሰብ ኃይል ከጎኑ ማሰለፉን ገሃድ አወጣ። የቄሮ ትግል መንግስት እንደሚለውና ሌሎች ሰዎች እንደሚጠረጥሩት ጥቂት ወጣቶች በስሜት የሚነዱት ሳይሆን በሳል ስትራቴጂ አውጥተው በሚንቀሳቀሱ አስተባባሪዎች የሚመራ መሆኑን አረጋገጥን። መላውን ኦሮሚያ ማንቀሳቀስ የሚችል መዋቅር እንዳለው በተጨባጭ አሳየን። በአጠቃላይ ኦገስት 6 2016 የተካሄደው ታላቁ ሰልፍ የቄሮ ትግል በርትቶ የሚጠፋ አመጽ ሳይሆን ዘላቂነት ያለው የተቀናጀ ትግል በመሆኑ የኢትዮጵያን ፖለቲካ ሊለውጥ የሚችል የማይነቃነቅ ጠንካራ ኃይል መሆኑን አስመሰከረ።